ያው ይሄንንም በማሰብ ዛሬ እንግዲህ በፋውንዴሽናችን ውስጥ እንደምታዩ በርካታ ህፃናት አራሶች እንደውም ዛሬ ደግሞ በአጋጣሚ አብሮ ይኸውልሽ ይሄ ልጅ ሁሉ ልደቱ ነው። ኒጊታ ልደቱ ነው። ሴት ናት ደግሞ ሴት ናት። ልደቷ ነው። ዛሬ ልደቷ ነው። አንድ አመቷ አሁን አንድ ወር አለፈ አይደል? አንድ ወር ነው የሚቀረው። አንድ ወር ይቀራታል። አንድ ወር ይቀራታል። ኦኬ ሳይደርስ ዛሬ እየተከበረላት ነው። በዛው ሁሉ ይከበረላት። ቤታል ባለ ልደቱ ደግሞ ነይ ይኸውልሽ እና ስሜ እዚህ ቤት ውስጥ ሲቆጠር እንግዲህ ከልጆችሽ መሀል አንዱ ልደቱ ይሆናል። ከልደትሽና ይኸውልሽ ይሄኛው ልደቱ ነው። ድንቡሽ ያለ አንድ አመቱ ነው። አንድ አመቷ ሴት ናት። ወንድ የኔ ጌታ ትግበል። ስለዚህ ይዛችሁ ነው። ስለዚህ አብሮ ኬክ ይቆርሳል። ስለዚህ በዚህ መሰረት ዛሬ ያው ኬክሽ እዚህ ተዘጋጅቷል። ሬዲ ነው አይደል? ስለዚህ እንኳን ተወለድሽ አቡ። እንግዲህ ያው ፈጣሪ ለዚህ ቀን ስላበቃሽ ስለወለድሽ እኛም ደስ ይለናል። ስለዚህ በተለይ ደግሞ እኛ ለፋውንዴሽናችን በጣም በተለያየ መንገድ ችግሩ ስላሉ ወገኖች ብዙ ታረጊያለሽ እና ያው በድጋሚ እንኳን ተወለድሽ ብለው ቲሸርት ለብሰውም ብለው ተዘጋጅተዋልና አለሽ አይደል? አዎ አለው። እየሰማሁ ነው። እጅግ በጣም አድርጌ ነው የማመሰግነው። አላህ ይስጥልኝ። አላህ ያክብርልኝ። ይሄ ሁሉ እንግዲህ ያለንን ክብር ለመግለጽ ነውና ስለዚህ በጣም እናመሰግናለን። በተረፈ ግን ዛሬ ይሄ ውድ ቀንሽ በተለይ ያው ነብሰ ጡር ነሽ። በተለይ ከዛ በኋላ በጣም አስቸጋሪ ነው ለአንቺ እርዳታ ቁጭ ብሎ መሰብሰብ። ግን ረመዳን ደግሞ አያልፈኝም ብለሽ ሁሌም እንደተለመደው ይሄንን ስላደረግሽ በፈጣሪ ስም እጅግ እናመሰግናለንና ስለዚህ ህፃናቱ በዜማ ይሄንኑ ልደትሽን ያደርጋሉ። እሺ አንዳንድ እሺ በቃ አለ እኮ ያው ይሰማል እኮ ችግር ቀጥሉ ነው። እሺ እሺ ስለዚህ ዘመኑ በጣም ስለዚህ አሁን ስንት ዓመትሽ ነው ትላለሽ? አንድ ዓመትሽ ነው። አንድ ዓመትሽ ነው። ሁለት ዓመትሽ ነው። ሶስት ዓመትሽ ነው። አራት ዓመትሽ ነው። አምስት ዓመትሽ ነው። ስድስት ዓመትሽ ነው። ሰባት ዓመትሽ ነው። ስምንት ዓመትሽ ነው። ዘጠኝ ዓመትሽ ነው። 30 ዓመትሽ ነው። 31 ዓመትሽ ነው። 31 ዓመትሽ ነው። 32 ዓመትሽ ነው። 33 ዓመትሽ ነው። 14 ዓመትሽ ነው።
ተይው በቃ 35 ዓመትሽ ነው? አይደለም 36 ዓመትሽ ነው? 36 ዓመትሽ ነው? አዎ ክፈታል ጨፈሩ አጥፎ አንዴ በቃ አንዴ ያዙ የት ሄደ ተው ና እሺ 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 በድጋሚ ሀቡ እንግዲህ እንኳን ተወለድሽ። ስለተወለድሽ እጅግ እኛም ደስ ብሎናል። ስለዚህ ያው ዛሬም ሁልጊዜም በፋውንዴሽናችን ውስጥ ላሉ ወገኖቻችን እንደዚህ በርካታ እንደምታያቸው ህፃናት ልጆች ነው እንግዲህ ድጋፍ የምታደርግልንም። ስለዚህ ዛሬም በተለይ ደግሞ በፋውንዴሽናችን እንደምታያቸው በርካታ ያው ሙስሊሞች አሉ፣ ሴቶች አሉ እዚህ እና ሌሎችም ደግሞ ከፋውንዴሽናችን ውጪ ደግሞ ማፍቀሪያ የሌላቸው ወገኖቻችን የምናስፈቅርበት ያው የፊታችን ሮብ እንግዲህ ማክሰኞ እንግዲህ ረመዳን ይገባልና ስለዚህ እዚህ ላሉም ሰዎች እንግዲህ እንደምታዩት ነገ ምናልባት ይጠናቀቃል የገቢ ማሰባሰቢያችን። ስለዚህ ዛሬ ደግሞ ሀቡል እንደ ሁል ጊዜው ልደቷን መስዋዕት በማድረግ ዛሬ ለፋውንዴሽናችን ለማፍቀሪያና እንዲሁም ደግሞ እዚህ ለምታዩቸው ህፃናት ልጆች ደግሞ እናቶች፣ አራሶች የወር አስቤዛ የሚሆን ነገር እንደተለመደው ያው የፋውንዴሽናችን እንትን ባዶ ነውና
በዚህ መሰረት ያው ይሄን ነገር ለመሰብሰብ ነው እንግዲህ ያቀድነውና እንግዲህ በትንሹ በዛው ለማሳየት ያህል እንግዲህ የአስቤዛ ቻሌንጅ ጀምረናል። ያው አስቤዛ እንግዲህ ፋውንዴሽናችን ውስጥ ስቶራችን ባዶ ሆኖ ነበር። ይሄም እንግዲህ የሆነበት ነገር ያው በየቀኑ ለ650 በላይ የሚሆኑ እናቶች ህፃናትን እንመግባለን። በቀን 2000 ምግብ ማለት ነው። ስለዚህ በዚህ መሰረት እንደምታዩት ዘይት፣ ዱቄት፣ ስኳር፣ የተለያየ ነገር ሰዎች እያመጡልን ይገኛሉ። እንግዲህ ይሄም ዛሬ እንግዲህ ለሚቀጥሉት 3 ቀናት በሀቡሽም ያው ልደትሽን አስመልክተን እዚህ እንግዲህ ዛሬ ከጠዋት ጀምሮ ትላንት እንግዲህ ፎቶ ሙሉ የፋሚሊያችሁንም ለጥፈን በተለይ ዛሬ ይሄንን የሚያውቁ ደግሞ ያው እዚህ ሙሉ ፋሚሊው እዚህ አለ። ስለዚህ በዛ መሰረት እንግዲህ ዳይፐሮችንም ሰዎች ይዘውልን እየመጡ ይገኛሉና ቴንኪዩ ይሄን ስለምታደርጉ ስለምታግዙን ሁሉ እናመሰግናለን። ስለዚህ ዛሬ በደንብ ደግሞ የተለዩ እንግዶችን ጠርተንም ጭምራል። ስለዚህ ዛሬ ምሽታችንን ለዚህ ለኸይር ስራ ለመልካምነት እንግዲህ ገቢ ማሰባሰቢያ እያደረግን ነው። በዋነኝነት ያው እንግዲህ ልቀጥል አይደል ሀቡ? ይሰማል? አዎ ወንድም ካሉት ቀጥል። ሀቡ ይሰማል? አዎ ይሰማል። ይሰማል? ይሰማል? አዎ ይሰማል። የት ነሽ መሰለኝ? ኧረ አዎ ይሰማል እያልኩ ነው። ይሰማል። እሺ ስለዚህ ልቀጥል። ያው ዛሬ የተሰባሰብን ነበር። አዎ እሺ ስለዚህ እዚህ ያላችሁ ወገኖቻችን እንግዲህ እንደምታውቁት በፋውንዴሽናችን በርካታ ወገኖቻችን ከጎዳና ተነስተው እንደምታዩት በእንደዚህ አይነት መጠለያ ውስጥ አሉ። እነዚህ ወገኖቻችን በቀን 3 ጊዜ እንመግባለን። ያ ማለት ከ650 በላይ የሚሆኑ ወገኖቻችን ወደ 2000 ምግብ ማለት ነው በቀን እንመግበው። እነዚህ ወገኖቻችን በየቀኑ የተለያየ ቦታ ላይ ስራ በማስገባት በማድረግ ጭምር እንረዳለን። ከዛ ባለፈ እንደምታዩት እዚሁ ራሳችን ፋውንዴሽናችን ውስጥ ያው ክሊኒክ አለ። ቢታመሙ በተለይ ደግሞ በርካታ ነፍሰ ጡሮች አራሶች ስላሉ እነሱንም ጭምር ክትትል ለማድረግ እዚሁ እንግዲህ እያንዳንዱ ነገር እዚህ የምናደርግበት ቦታ አለ። ከዛ ውጭ እንግዲህ የሴቶችና የእናቶች መንከባከቢያ ክፍላችን ውስጥ እንደዚህ እንደምታያቸው ህፃናቶች አሉ። በተለይ ደግሞ በተለያየ ችግር ውስጥ ያሉ ለምሳሌ እዛ እንኳን አሁን መምጣት ሳይችሉ እዚህ ውስጥ ያሉ የምታዩቸው በርካታ እናቶች አሉ። በየክፍል ውስጥ እንደዚህ ህፃናቶች አሉ። እናቶቻቸው አሁን ስራ ውለው የሚመጡ እንደምታዩቸው ለእነዚህ ህፃናት እናቶች ወተት ያስፈልጋል። ስለዚህ ይህንን የምናደርግበት ነው። በዚህ መሰረት እንግዲህ እዚህ ክፍል ውስጥ እንኳን ብንገባ እንደምታዩቸው በ4 ተደራራቢ አልጋ ወደ 120 እናቶች 120 ልጆች በዚህ አይነት መንገድ አሉ። ስለዚህ እነዚህን ወገኖቻችንን የምንደግፍበት ብዙ ጊዜ ያው ጠይቀናል። በተለይ በዚህኛው አመት የአመት በጀታችንን የምንሸፍንበት ነው እንቅስቃሴ የጀመርነው። ይሄ እንግዲህ በየአመቱ በየወሩ እንግዲህ ወደ 5 ሚሊዮን ብር አካባቢ ወጪ እናደርጋለን። ያው ቁርስ ምሰራቶች ተብሎ ለነዚህ ወገኖቻችን ለመደገፍ እንግዲህ የቀን ወጫችን ወደ 140 ሺህ ብር አካባቢ ነው። ግን ያው በቃ ፈጣሪ ቤትም ተብሎ የተሞላ ነው እና ይሄን የሚደረገው በተለይ በጣም የሚገራርም ታሪክ ያላቸው የተደፈሩ ሴቶች፣ እናቶች በዚህ አይነት ችግር ውስጥ እንደናንተው ሰርተው መብላት የሚችሉ ግን በተለያየ አንዳንዶቹ እንደምታዩቸው እንደዚህ 2 ልጆች ሁሉ ነሯቸው ይሄን ያደርጋሉ። እቺን እንኳን ህይወት ለማሸነፍ ለምሳሌ እቺ እናት የሌላ ልጅም እዚህ ጭምር እዚህ ጋር ትጠብቃለች። እነዚህ ሌሎች ሰርተው ሲመጡ የነሱን ጭምር ያደርጋሉና ስለዚህ የምንረዳው የምንደግፈው እንዲህ አይነት እናቶችም ጭምር ነው። እንግዲህ በየክፍሉ ላይ እዚህ ደግሞ ስናይ 5 ተደራራቢ አልጋ አለ። 5 ጊዜ 3 15 እናቶች 15 ልጆች አለ። ስለዚህ እዚህ ክፍል ብቻ እንኳን 30 ሰው አለ። ደሴም በዚህኛው ክፍል ላይም ስንመጣ እንደዚሁ ተመሳሳይ ያው እነዚህም አዳራሹ እዛኛው ክፍል ስለሄዱ ነው። በተመሳሳይም ደግሞ እንደዚህ የምታያቸው የሚያማምሩ ህፃናቶች ጭምራሉ።
ለምሳሌ ሀቡ እንደው በቅርብ ጊዜ አሁን እቺ እህታችን ልጇ አርፎባታል። ያው እዚሁ ለምሳሌ እኛ እንግዲህ ያንን እንኳን ሚዲያ ላይ አላወጣን። ምን ነበር ነው ሃይድሮክስ ጀርባዋ ክፍተትና እግሯን እንቀሳቀስ ነበር። በትክክል ጭንቅላቷ ደግሞ የመጨመር አቅም ነበርና 48 ደርሶ ነበር። 37 ነበር ስትወለድ። ከዛ በ4 ወር በ5 ወር ልክ ጨመረ 10 ወር። ከዛ በእግሯ ሽንት ነካካው መቆጣጠር አትችልም እና ቱቦ አስገብቶላት ነበር ጀርባዋ ሰርጀሪ ሰርቷት። ከዛ በቃ ጡስ ነው አንዳንዴ ያስፈልሳል፣ ግን ብዙ የተስም ያልኳት ነበር። ሁለተኛ ተሰራለች እንደዚህ ያለ እንግዲህ አሁን በቅርብ ጊዜ ነው። የስንት ወር ነው? የ5 ወር ልጅ ነው እንግዲህ እዚሁ ያጣቸውና እንግዲህ እናቶች ምን አይነት ስቃይ እንደሚያሳልፉ ምን አይነት ችግር ውስጥ እንዳሉ አሁን እቺን እህታችን ኔክስት ላይ በደንብ ሀቡዬ በደንብ ፕሮግራም እናደርግላታለን። እዚህ ምክንያት ኦቲዝም ልጅ አላት። በጣም የሚያሳዝን ልጇ ስንት ዓመቱ ነው? 9 ዓመቱ። እስኪ ትንሽ ታሪክሽን አካል የልጆች አባት ባጃጅ ነጋዴ ነበረ። 3 እግር ባጃጅ ነጋዴ ነበረ። ከዛ እዳ ውስጥ ገባ፣ ከሰረ። ባጃጅ ቤቱ ከሰረበትና 1 ሚሊዮን እዳ ውስጥ ገባ። ኪራይ ቤት ውስጥ ነው የምንኖረው። ከዛ ጥሎን ጠፋ። ልጆቹን ጥሎብኝ ጠፋ። 3 ናቸው። የዚህ ታናሽ አለ 7 ዓመት ጥሎብኝ ጠፋ ልጆቹን። ከዛ ቤቱን ዘጋሁትና ወርቅ ምናምን ነበረኝ። ወርቁን ሸጬ 5 ወር 6 ወር አካባቢ ለማቆየት ሞከርኩኝ። ከዛ ሲያቅተኝ እቃው ላይ በሩን ዘግቼ የቤት ኪራይ ሴትዮዋ ስለምትጠይቀኝ በቃ ፓስተር ቸሬ ጋር ሄድኩኝና ሜዳ ልወጣ ነው ስለው ወንድም ካሊድ ጋር ጠቆመኝ ማለት ነው። ከዛ እዚህ መጣሁኝ። በቃ እዚህ ነው ያለሁት። እንግዲህ በአጋጣሚ ያው ሀቡ ትላንት አዶናይ መጥቶ ነበርና ያው ይሄንን ታሪክ ለሱም አጋርተነው ነበርና የቤት ኪራይዋን እኔ የአመት የቤት ኪራይ እሸፍንልሻለሁ ብሏታል። ግን ደግሞ ሌላ ማቋቋሚያ ይፈልጋል። ያው እንግዲህ እሷም ስራ እንድትጀምርና እንድትቀጥል እንግዲህ ያንን ደግሞ እንግዲህ እንደዚህ አይነት ችግሮችንም ጭምር ነው ያው ተሸክመን እዚህ ያለነውና እንግዲህ ሌላ ቀን ላይ ደግሞ እህታችንን ማገዝ የምንችልበት ኦፖርቹኒቲ ካለ ለምን 3 ልጅ ነው ያላት በቃ የተወሰነች ህይወት የምናስጀምርበት። ምክንያቱም ትልቁ ደግሞ እንዳትንቀሳቀስ እዚህኛው ያለው ልጇ ደግሞ በቃ ያው የኦቲዝም ችግር አለው። እንደዚህ እንደምታየው እጁን ሁሉ ማንቀሳቀስ አይችልምና ፊዚዮቴራፒ ያስፈልገዋልና ስለዚህ አሁንም ይሄን የምትከታተሉ እናቶች የተለያየ ችግር ውስጥ ያሉ ህፃናት እናቶችን የምንረዳበትን ነገር ያው እንድታግዙን በሚል ነው ዛሬ እንግዲህ ሀቢባ ይሄን ነገር ያዘጋጀችልን። ከዛ በተረፈ ደግሞ ወደ ፋውንዴሽናችን ምግብ ማዘጋጃ ስንገባ በተለያየ ቀን በየቀኑ እንደምታዩት በቀን 3 ጊዜ እንደምታዩት ቁርስ፣ ምሳ፣ እራት ተብሎ እዚህ ምግብ ይዘጋጃል። ስለዚህ እናቶች ህፃናት በየቀኑ እዚህ ቤት ውስጥ ለሚበሉት ነገር ይሄ የእናንተ ድጋፍ በጣም ብዙ ትልቅ ነገር አለውና ስለዚህ እንደዚህ ወደ ስቶራችን ስንመጣ እንደምታዩት ስቶራችን እንደዚህ ባዶ ሆኖ ነው በቃ የምታዩት። እዚህ አትክልቱ ምኑ በየቀኑ እንደዚህ እንደ ድሮ እናት አባቶቻችን ቤት በየቀኑ እየገዛን ነው ያለነውና ለዚህ እንግዲህ ድጋፍ እንዲሆን ሀቡ ከዚህ የሚበልጥ ነገር የለም ብላ ልደቷን ቀን መስዋዕት አድርጋ እናንተን ወዳጆቿን ለማስቸገር በዚህ መንገድ አድርጋለችና ስለዚህ ዛሬ የምትችሉትን እንግዲህ ትልቁ ነገር ያው ረመዳን ነው መጪ መጾም እንኳን ማችሉ ሰዎች በተለይ ደግሞ ያው ሰደቃውን ቢበቃም ነው ከኢትዮጵያ እስልምና ጉዳዮች ምክር ቤት የተሰጠን ወረቀት አለ። ይሄ ነገርም በራሱ ለዘካውም ስለሚበቃኛ ጋር ዘካችሁንም በዚህ ማውጣት ትችላላችሁ። መጾም ነው አችሉ ሰዎች እዚህ ደግሞ ማፍጠር የሌላቸው ሰዎች አሉ። እናስፈጠርበት ስላለ እንግዲህ አንድ ሰው ለማስፈጠር ሱህርና አፍጥሩ 500 ብር ነው ለአንድ ቀን ማለት ነው። ስለዚህ የሳምንት 3500 እንደዚህ እየተባለ የምትፈልጉትን የሳምንት የአንድ ወር የምናምን ብላችሁ ማስፈጠር የምትችሉበት አለ። ለሳምንት ለማስፈጠር ለአንድ ወር አንድ ሰው ለማስፈጠር ከነ ሱህሩና ከነ ሌሊቱ
15,000 ብር ነው። በዚህም ደግሞ ጾማችሁ የማይመቻችሁ ቦታ ላይ ሆናችሁ ማስፈጠር የምትፈልጉ ሰዎች የአንድ ሰው በዛን ያህል ድረስ እናደርጋለን። ሌሊትም ጾም የሚይዝበትም እዚህ ማስፈጠሪያውም ጭምር። ስለዚህ ያው እንደተለመደው ሁል ጊዜም ረመዳን በፋውንዴሽናችን ውስጥ በጣም ትልቅ ረመዳን የማፍጠሪያ ማስቤዛ ማሰባሰብ እያደረግን ነው። ስለዚህ ይሄንን ነው እንግዲህ እየጠየቅናችሁ ያለው ነው። እዚህ እንግዲህ አዳራሽ ውስጥ እነዚህ ሁሉ ወንበሮች ወጥተው ረመዳን ላይ በርካታ ወገኖቻችንን እዚህ እናስፈጥራለንና እንግዲህ ይሄን ይመስላል። ሀውዬ በጣም ያዘንኩት ልጅ 5 ወር ልጇን ያጣችው ልጅ በጣም ጭንቀት ፈጥሮብኛል። በጣም ያዘንኩት፣ በጣም አስደንግጦኛል። እንደገና ደግሞ የኦቲዝም ስፔሻል ኒድ ልዩ ፍላጎት ያለው ልጅ ያላትም እና አሳዝናኛለች በጣም በወጣትነቷ እና በልጅነቷ ተሳዝናለች። እና አሁን ወደ ፕሮግራሙ እንሂድ። ቀጥታ ቃል የሚገቡ ሰዎች ይግቡ። ይግቡና በቀጥታ አሁን በቃ ይሄንን ነገር ማስተባበር እንፈልጋለን። እሺ ጋይስ ጀምረናል። አንድ ሰው ለማስፈጠር ስንት ነው? አንድን ሰው ወሩን ሙሉ ለማስፈጠር 15,000 ነው። አንድን ሰው ደግሞ አንድ ቀን ከነ ፍጡር ከነ ስውር ካሉ ስንት ነው? 15,000 ማለት ነው። ያ ለአንድ ሰው ወሩን ሙሉ ነው 15,000 አይደል? ወሩን ሙሉ ከሆነ እሺ። አንድን ሰው አንድ ሳምንት ማስፈጠር የሚፈልግ ሰው 3,500 ማለት ነው። 3,500 ኦኬ። ከ3,500 ያቅማችሁን ማገዝ ትችላላችሁ። እና አንድ ቀን ጀምሮ በነገራችን ላይ እሺ፣ አንድ ቀን ስንት ነው? አንድ ቀን ጀምሮ ከሆነ 500 ብር ነው። ፍጡርና ስሁር 500 አንድ ቀን አይደል? ለአንድ ሰው ሁለት እንግዲህ በቀን 2 ጊዜ አምልተን ማለት ነው። አፍጥረውና ስሁር በልተው ማለት ነው። ፋጡማ አንድ ቁጥር እየጻፈች ነው። ነጊቢ ማገዝ የምትፈልጉ ሰዎች አንድ ቁጥር ነው የምትጽፉት። ገብታችሁ ቃል ትገባላችሁ። ከዛ አካውንት ነምበር እዚህ ጋር የኢትዮጵያ ንግድ ባንክ 757575 አለላችሁ። 757575 ብቻ ነው። በቃ በጣም ቀላል ነው። አንዴ ነፂ ላናግራት መጀመሪያ። ነፂ ነሽ ወይ ማሪ? ፍቅርን ሳቧት እንጂ ለምን ወረደች? ሰላም ውዴ፣ እንዴት ነሽ? አለሁልሽ አቡዬ። ደህና ነሽ? አለሁልሽማ። ደህና ነሽ? ደህና ነኝ። ቢዚ ነበርኩ፣ የተቆራረጠ አይቼ ነው። ዛሬ ልደትሽ ነው። እንኳን ተወለድሽ። አመሰግናለሁ። እኔ ማር ያክባር። በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የምወድሽ አቡዬ። ያው እንደዚህ ንግር አልችልበትም። እወድሻለሁ። ኑሪ። በጣም ወድሻለሁ። ይጫዋ እሺ፣ አመሰግናለሁ። እንኳን ተወለድሽ ልልሽ ነው ይሳይ የመጣሁት። ስለምታከብሪ በጣም ነው የምወድሽ አቡዬ። ማርያምን በጣም ወድሻለሁ። ይሙት ነው ማረግሽ። ይጫዋ ኑሪልኝ፣ በሰላም ተገላገይልኝ። በጣም ነው የምወድሽ። አሜን። ረጅም እድሜ ተመኘሁልሽ የኔ ማር። አሜን። አመሰግናለሁ አቡዬ። ሀዩ 3,000 ብር አስገባለሁ። ሀዩ 3,500 አድርጊው እንጂ ለሳምንት እንዲበቃል። አንድ ሰው 500 ጨምረሽ 3,500 አድርጊው። ወረቀትና ስክሪፕት አምጡ። እሺ ጻፍ። የመጀመሪያ ተጨምሪያለሽ 3,000 ወይ 3,000። ሀዩ የወግዲዋ እየገባችሁ ነው። ገብታችሁን በኮመንት አይሆንም። እሺ ከፋጡማን ጀምር። ፋጡም ፍቅር መግባት ትፈልግ ብላችሁ ነበር። ፍቅር ሜል ማስገብቻት ነበር ግን ምን እንደነገራት አደረው። ቶሎ ጻፍ። አንድ ሌላ ወረቀት አስቀምጪ። ሰላም፣ እንዴት አመሻችሁ? አለይኩም አቡዬ። ወአለይኩም ሰላም። እንዴት ነሽ ሀቢብቲ? እንኳን ተወለድሽ። አመሰግናለሁ ማሬ። እሺ አቡዬ፣ እኔ 3,500 አስገባለሁ። እሺ ወንድም ካለ ጻፍ። ማን ነው? ማናት ስሙ? ሀዩ 3,500 ብለህ ጻፍ። እሺ ሰላም አለይኩም አቡዬ። በጣም አመሰግናለሁ። እኔ ማር ሀዩዬ፣ ፈጣሪ ይውደድሽ እናት። በጣም ነው የማመሰግነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ? አልሐምዱሊላህ። አንድ ቀን ስንት ብር ነው አላችሁ? ለአንድ ቀን ስሁርና ሌሊቱን ለማስፈጠር 500 ብር ነው። ለአንድ ሳምንት
3500 ነው። ለ15 ቀን 7000፣ ለአንድ ወር ደግሞ 15000 ብር ማለት ነው። ኦኬ እኔ የ3 ቀኑን እንችላለሁ 1500 ብር። እሺ ማን ነው ስሙ? አብድረዛቅ አካውንቱ እንዴት ነው ግን? በቃ አጭር ቁጥር ናት 757575 ስትል የኢትዮጵያ ንግድ ባንክ፣ አቢሲኒያ ባንክ፣ ዳሽን ባንክ። የኛ ስፔሻል ነው። ከፊት ለፊቱ ምንም ረጅም ቁጥር የለውም። ኦኬ ያው ከላይ እዚህ ጋር ይታያቸዋል 757575 3 ጊዜ ስክሪንሻት ማድረግ ትችላላችሁ። 7575 ይቻላል አይደለም? አዎ በዚህ ኦኬ ሞክራለሁ። በዚህ እምቢ ካለኝስ? ወንድም ካልድ ሩታ 10000 ብር ብለህ መዝግብ አስገብታ ደረሰኝ ልካልኛለች። እሺ አላህ ይስጥልን። በወጣ ይተካ። ሹክራን ጀዛኩሙላህ ኸይር። ሩታ አሁን ነው ያው ገብቶ ይታያል ስልካችን ላይ። ሩታ 10000። እሺ አብዱል መዘገብከው? አብዱረዛቅ እሺ ቀጥሎ ፋጡማ ናት። እንደዚህ በተርታ የሚሄዱ ልጆች ሁለት ቦታ ላስገቡ ቶሎ እሺ ጋይስ ቃል እየገባችሁ ለሚቀጥለው ሰው ሁሉም እድል እንዲደርሰው ማለት ነው። ሰላም እንዴት ናችሁ? እኔ 5000 ብር አስገባለሁ። ፋጡማ 5000 መዝገብ ወይ 5000 አላህ ይስጥሽ ፋጡማ። አሜን ወዴ ሀቢባዬ። እሺ እንደረሰኝ ለማን ነው የሚላከው? ለወንድም ካልት ይኸውላችሁ ደረሰኙ ምትልኩ ደረሰኙንም ስልክ ከፈለጋችሁ የከስር የሚታየው ቁጥር ይኸውላችሁ 09767575 ይሄም የዋትስአፕ ቁጥር አለ። ልክ እንደ ባንክ አካውንቱ 7575 እንደሆነው ሁላ ስልኩ 0976757575 በቴሌ ብርም መላክ የሚፈልጉ ሀቡዬ የቴሌ ብርም ቁጥሩ ይሄኛው ነው። በቃ 09767575 ቴሌ ብር ነው። ኤግዛክትሊ። እሺ ኢቫና ኢቫ ነው የሚለው። እንዴት ነሽማ? እግዚአብሔር ይመስገን። ሃፒ በርዝዴ ሀቡዬ። አመሰግናለሁ። እኔ $50 የካናዳ አስገብቼ ሪሲት ልካለሁ። ተባረኪ ኢቫ። $50 ጻፉ። አመሰግናለሁ። እድሜና ጤና ይስጥሽኝ። ወድ ናስወጪኝ ሀቡዬ። እሺ ሲፋን ወይ ሰላም፣ እንዴት ናችሁ? አለን። እንዴት ነሽ ማሬ? ሀቢባ፣ በዚሁ አጋጣሚ በጣም ነው የምወድሽ። በጣም አመሰግናለሁ። ፈጣሪ ይውደድሽ፣ ክበሪልኝ። እኔ 5000 ብር ተባረኪ። ሲፋን 5000 መዝገብ። አመሰግናለሁ። እኔ እናት ክበሪልኝ፣ እድሜና ጤና ይስጥሽ። እሺ ወዴ አመሰግናለሁ። ተረኛ ኪዳን ሚሚ ላቭን አስገቧት ውዶቼ። አቡዬ እንኳን ተወለድሽ፣ መልካም ልደት ይሁንልሽ። በጣም አመሰግናለሁ። ማር እግዚአብሔር ይመስገን። ኦኬ 3500 አስገባለሁ። ተባረኪልኝ የኔ እናት ቃል ኪዳን 3500 ተባረኪልኝ። እህቶች ሰላም ይገላልሽ አቡዬ። በጣም ነው የምወደው። በዚሁ አጋጣሚ መልካም የረመዳን ጊዜ ይሁንላችሁ ለሁላችሁ። ተባረኪልኝ። እሺ ቆይ ሌላ ሰው እንዳትስቡ። አንዴ ሚሚ ላቭን ልስባት ነው። አንድ ቁጥር እየጻፍኩ ነው በዚህ በአሁኑ ቦታ። አዎ ነው ሲደረግ። እሺ ቴንክ ዩ። እሺ ሀያት ሰላም አለይኩም። አይሰማም? ይሰማል። ሀያትዬ ወንድም ካልክ አስተናግዳት አንዴ። ሰማኝ 3500 አስገብቻለሁ። ሀያት አህመድ በሚል ሀያት አህመድ 3500 ገብቷል። ሀያት ሀሰን አይደል? ሀቡዬ በጣም ዛሬ ደግሞ የተለየው ነገር ይኸውልሽ ሰዎቹ እዚህ አሁን እንደምታየው ስልኬ ላይ ቀጥታ እንደዚህ እየገባ ነው የሚታየው እና ያው እዚህ ላይ እንደዚህ ነው የምናየውና እዚሁ ዛሬ እያየን ነው። እንደሱ ስታሳይ እንዳይዘጋበት ለአንተ ነው የምንሰጠው። እንደዛ ብቻ መንገድ ይሻላል። እሺ አይ ለማሳየት ያህል ነው። አሁን እዚሁ እያወራን ሄርሜላ መክት 10000 ብር አስገብታለች። ኦኬ ሄርሜላ ቅድም ያልሻት ናት። ሌላ ነው። ቆይ አንዴ ደረሰኝ ላምብበው። ይበሉት ነው የሚወጣው። አያሳይም። የላኪ ስም አያሳይም እዚህ ጋር። በቃ እቺ ሌላ ናት ሄርሜላ።
ቆይ እዚህ ጋር ደግሞ ሌላ 10,000 ብር ሄርሜላ ሚሚ ብለህ ያዘው። ሚሚ 10,000 ብለህ ጻፍ። እሺ ሌላ ናት። እሺ ሌላ የቀደሙ ሩት ነው ያልኩት። ስም አትናገር እዚህ ጋር። አሁን አንዳንዶቹ ለኔ በውስጥ የሚልኩልኝ ስማቸው እንዲጠቀስም አይፈልጉም። እኔ ሌላ ኒክኔም ስሰጥክ በምሰጥክ ስም ነው የምትመዘግበው። እነሱ መንገሬን እንዲያውቁ ብቻ ኒክኔም አላቸው። እሱን ትነግርክ ነውና እንዳታነበው እዚህ ጋር ትክክለኛ ስማቸው። እሺ ሌትስ ጎ ሀያት 3500 አስገብቻለሁ አለች። ሀያት እንሸኛት። አዎ አስገብቻለሁ። እሺ ሀያት ያጣስት ቀጣይ ልኑር አማ ሀቢዬ ደህና ነሽ? ሄሎ ወይስ እኔ መሰል ቀጤ ሰላም ሀቢዬ